ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች እስቲ ስለ ኢያሱ አንድ ነገር ልበላችሁ ማለት ነው። እኔም የተሰማኝን ስሜት ደስ ብሎኛል እና ኢያሱ ማን ነው እንዴት ነው የሚለውን እንግዲህ አብረን ነው የምናየው ማለት ነው። በእግሩ ወደ አዲስ አበባ ተጉዞ የነበረው ወጣት ኢያሱ በአጠቃላይ 750 ካሬ ሜትር የመኖሪያ ቤት መስሪያ ቦታና 50 ሺህ ብር በስጦታ ተበረከተለት። የቆራጥነቱ ፍሬ ወጣት ኢያሱ ክፍሌ በክብርና በስጦታ ታጀበ። ኢያሱ ክፍሌ የጥንካሬና የሰላም አምባሳደር በመሆን የትውልድ አካባቢውን በበጎ ስም አስጠርቷል። ቡሌ ኢትዮጵያ ሀገር ሰላምና ለጀግኖች አርበኞች መታሰቢያ በመነሳት በመቶዎች የሚቆጠሩ ኪሎ ሜትሮችን በእግሩ ያቋረጠው ወጣት ኢያሱ ክፍሌ በክብር ወደ ትውልድ ስፍራው ተመልሷል። የቡሌ ከተማ አስተዳደርም ለዚህ አይነተኛ ተግባሩ ታሪካዊ አቀባበልና ልዩ ስጦታዎችን አበርክቶለታል። ወጣት ኢያሱ ከጌዴኦ ዞን ቡሌ ከተማ በመነሳት 338 ኪሎ ሜትሮችን ለ11 ቀናት አቋርጦ አዲስ አበባ የገባው የጥንት አርበኞች የድል ቀን ለመዘከርና የሰላም አስፈላጊነት ለመስበክ ነበረ። ይህ ተነሳሽነቱ ተከትሎም የሚመለከቱት ስጦታዎች ተሸልሟል። ቡሌ ከተማ አስተዳደር 250 ካሬ ሜትር መሬት አበርክቶታል። የቡሌ ወረዳ አስተዳደር ለወጣቱ ቀና አስተሳሰብና ቁርጠኝነት እውቅና በመስጠት 50 ሺህ ብር በዋና አስተዳዳሪው በኩል ስጦታ ተሰጠው። ወጣቱ ወደ ቡሌ ከመመለሱ በፊት በዲላ ከተማ በነበረው ቆይታ የጌዴኦ ዞን አስተዳደር 500 ካሬ ሜትር የመኖሪያ ቤት መስሪያ ቦታ በስጦታ ማበርከቱ ይታወሳል። ይህ ታላቅ አቀባበል ወጣቱ ለሀገሩ ያበረከተው አድካሚ ጉዞ የሚመጥን ሌሎች ወጣቶችንም ለሀገራቸው በጎ ተግባር እንዲስፋፋ የሚያደርግ ነው ተብሏል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች እስቲ ስለ ኢያሱ አንድ ነገር ልበላችሁ ማለት ነው። እኔም የተሰማኝን ስሜት ደስ ብሎኛል እና ኢያሱ ማን ነው እንዴት ነው የሚለውን እንግዲህ አብረን ነው የምናየው ማለት ነው። በእግሩ ወደ አዲስ አበባ ተጉዞ የነበረው ወጣት ኢያሱ በአጠቃላይ 750 ካሬ ሜትር የመኖሪያ ቤት መስሪያ ቦታና 50 ሺህ ብር በስጦታ ተበረከተለት። የቆራጥነቱ ፍሬ ወጣት ኢያሱ ክፍሌ በክብርና በስጦታ ታጀበ። ኢያሱ ክፍሌ የጥንካሬና የሰላም አምባሳደር በመሆን የትውልድ አካባቢውን በበጎ ስም አስጠርቷል። ቡሌ ኢትዮጵያ ሀገር ሰላምና ለጀግኖች አርበኞች መታሰቢያ በመነሳት በመቶዎች የሚቆጠሩ ኪሎ ሜትሮችን በእግሩ ያቋረጠው ወጣት ኢያሱ ክፍሌ በክብር ወደ ትውልድ ስፍራው ተመልሷል። የቡሌ ከተማ አስተዳደርም ለዚህ አይነተኛ ተግባሩ ታሪካዊ አቀባበልና ልዩ ስጦታዎችን አበርክቶለታል። ወጣት ኢያሱ ከጌዴኦ ዞን ቡሌ ከተማ በመነሳት 338 ኪሎ ሜትሮችን ለ11 ቀናት አቋርጦ አዲስ አበባ የገባው የጥንት አርበኞች የድል ቀን ለመዘከርና የሰላም አስፈላጊነት ለመስበክ ነበረ። ይህ ተነሳሽነቱ ተከትሎም የሚመለከቱት ስጦታዎች ተሸልሟል። ቡሌ ከተማ አስተዳደር 250 ካሬ ሜትር መሬት አበርክቶታል። የቡሌ ወረዳ አስተዳደር ለወጣቱ ቀና አስተሳሰብና ቁርጠኝነት እውቅና በመስጠት 50 ሺህ ብር በዋና አስተዳዳሪው በኩል ስጦታ ተሰጠው። ወጣቱ ወደ ቡሌ ከመመለሱ በፊት በዲላ ከተማ በነበረው ቆይታ የጌዴኦ ዞን አስተዳደር 500 ካሬ ሜትር የመኖሪያ ቤት መስሪያ ቦታ በስጦታ ማበርከቱ ይታወሳል። ይህ ታላቅ አቀባበል ወጣቱ ለሀገሩ ያበረከተው አድካሚ ጉዞ የሚመጥን ሌሎች ወጣቶችንም ለሀገራቸው በጎ ተግባር እንዲስፋፋ የሚያደርግ ነው ተብሏል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች እስቲ ስለ ኢያሱ አንድ ነገር ልበላችሁ ማለት ነው። እኔም የተሰማኝን ስሜት ደስ ብሎኛል
እና ኢያሱ ማነው እንዴት ነው የሚለውን እንግዲህ አብረን ነው የምናየው ማለት ነው። በእግሩ ወደ አዲስ አበባ ተጉዞ የነበረው ወጣት ኢያሱ በአጠቃላይ 750 ካሬ ሜትር የመኖሪያ ቤት መስሪያ ቦታና 50 ሺህ ብር በስጦታ ተበረከተለት። የቆራጥነቱ ፍሬ ወጣት ኢያሱ ክፍሌ በክብርና በስጦታ ታጀበ። ኢያሱ ክፍሌ የጥንካሬና የሰላም አምባሳደር በመሆን የትውልድ አካባቢውን በበጎ ስም አስጠርቷል። ቡሌ ኢትዮጵያ ሀገር ሰላምና ለጀግኖች አርበኞች መታሰቢያ በመነሳት በመቶዎች የሚቆጠሩ ኪሎ ሜትሮችን በእግሩ ያቋረጠው ወጣት ኢያሱ ክፍሌ በክብር ወደ ትውልድ ስፍራው ተመልሷል። የቡሌ ከተማ አስተዳደርም ለዚህ አይነተኛ ተግባሩ ታሪካዊ አቀባበልና ልዩ ስጦታዎችን አበርክቶለታል። ወጣት ኢያሱ ከጌዴኦ ዞን ቡሌ ከተማ በመነሳት 330